እንግዲህ መቼም አልተውሽም አይደለም አንድ ልጅ ሁለት ሶስት ልጅ ቢኖረኝ እንኳ አንቺ ልተውሽ አልችልም ብሎ ቃል ገባላት። እሷም ደግሞ አይ አልፈልግም፣ ከኔ ጋር ያለህን ግንኙነት እዚህ ጋር ማቆም እፈልጋለሁ አለችው። ተይ አይሆንም፣ እንደዛ አይሆንም፣ እኔ ያላንቺ ማን አለኝ? እንዳንቺ የሚያስብልኝ ሰው ማንም ሰው የለም እዚህ ጋር። ስለዚህ እባክሽ ብሌንዬ እንደዚህ አትበይኝ ሁለተኛ አላት ማለት ነው። እንግዲህ እሷም ደግሞ በጣም ተጸጸተች፣ ከሱ መለየት ከብዷታል። ግን እሱም ታዲያ ምናልባት ልቧ ቢራራልኝ ብሎ እግሯን እንደዚህ ጎንበስ ብሎ አጠባት ማለት ነው። እናት ዛህራ እንግዲህ በጣም ተደስተዋል። በጣም ነው ደስ ያላቸው ማለት ነው። እሷም ደግሞ ሲያለቅስ እንባውን ጥርግ አደረገችለት። ከዛ በኋላ እንግዲህ ወይዘሪ ጄሪ በቅናት ተቃጠለች ማለት ነው። እኔማ አንቺን ዋጋሽን እሰጥሻለሁ ወይዘሮ ቤሌን፣ አንቺ እያለሽማ እቅዴን ማሳካት አልችልም እዚህ ቤት ውስጥ። ስለዚህ አንቺን ከዚህ ቤት ውስጥ ፈንቅዬ ማውጣት አለብኝ፣ አለበለዛ በፍጹም ያሰብኩት ነገር አይሆንልኝም አለች ማለት ነው። ከዛ በኋላ አቶ አምናንም ብሌን ምን እያሰብሽ ነው? ምንድን ነው የምታስቢ አላት። ምንም አላስብ፣ ምን አስባለሁ? አይ የሆነ የምታስቢው ነገርማ እንዳለ ይሰማኛል። አረ ምንም የለም። አይ ተይ ብሌን፣ ከኔ ትደብቂያለሽ እንዴ? አረ ምንም አልደበቅኩም አቶ አምናት፣ በቃ እውነታው ይሄ ነው። አይ አላምንሽም ትሁት፣ በቃ እሺ ተባባሉ ማለት ነው። እንግዲህ ብሌን በጣም ልቧ ተሰብሯል፣ በጣም ማዝናለች። እንግዲህ እኔና እሱ አንድ ላይ መሆን ካልቻልን ለምን አንድ ላይ የምታቀራርበን? በቃ ለእኔ የሚሆነኝን ስጠኝ፣ እሱንም ከኔ ላይ አርቅልኝ፣ ከልጁ ጋር በሰላም ከሚስቱ ጋር ህይወቱን እንዲመራ አድርገው። ምናልባትም ይሄ ልጅ የመጣው የእናቱን ቦታ ሊተካ ሊሆን ይችላል። ስለዚህ እኔ አሁን ከመሀላቸው ውልቅ ማለት አለብኝ ስትል ወሰነች ማለት ነው። ከዛ በኋላ አይ ተይ እንጂ እንደዛማ አይሆንም፣ በፍጹም ሊሆን አይችልም። እና ምን ማድረግ አለብኝ እስኪ ንገሪኝ። ቆይ ምን ላድርግ ስትላትም በቃ ያልኩሽን ነገር አድርጊ፣ እውነቴን ነው የምልሽ፣ ሁሉም ነገር ይስተካከላል የኔ ልጅ። ስለዚህ አንቺ በቅርቡ የእሱ ሚስት እንደምትሆኚ ውስጤ በተደጋጋሚ ይነግረኛል አለች እናት ዛህራ። ኧረ እናቴ ዛህራ ተይ እንጂ እንደዚህማ አይሆንም። እኔ ራስ ወዳድ አይደለሁም። የሰዎችን አስለቅሼ የራሴ ማድረግ አልችልም። ስለዚህ እባክሽ እናቴ እንደዛ አትበይ አለቻት። እሺ እንግዲህ ካልሽ እኔ እምልልሻለሁ ብላ ዝም አለች እናት ዛህራ። ከዛ በኋላ እንግዲህ ብሌን ስቅስቅ ብላ አለቀሰች። አይደለም ያፈቀሩትን እንግዲህ የተላመዱትን ሰው ሲለያዩ ወይ ሲያጡ ከባድ ነውና ስሜቱ። ታዲያ ይሄ ነገር በጣም አስጨንቋታል። በጣም ተጨነቀች። ከሱ መራቅን አልቻለችም። ስለዚህ ያላት አማራጭ እንግዲህ ምንድነው? እዛው አይን አይኑን እየኖረች እያየች መኖር ነው። ግን ታፈቅረዋለች። ከባድ ነው። ምንም ማድረግ አትችልም። ስለዚህ ልለቅሽ አልችልም። የፈለግሽውን ነገር አምጪ ብሌን፣ እኔ ያላንቺ ማንም የለኝም። ሁሉም አስመሳዮች ናቸው። ማንም ሰው ከጎኔ እንደሌለ ታውቂያለሽ። አንቺ ብቻ ነሽ የምትረጅኝ አለቻት። ከዛ በኋላ እሺ እና ምን እንዳደርግልን ነው የምትፈልገው አቶ አምናን ስትለው፣ ምንም አታደርግልኝ፣ ግን እባክሽን እንደ ድሮ ጸባይሽን አትቀይሪብኝ፣ እንደ ድሮ ሆኝልኝ አላት። እንደዛ ማድረግ አልችልም አቶ አምናን። እስካሁንም ምናልባትም ጄሪ ድራማውን ታቋርጣለች ብዬ ነበር፣ ነገር ግን እሷ ቀጥላበታለች። ስለዚህ አሁን አንተ የእሷ ባል ነህ፣ እባክህ አምናን አለችው። ከዛ በኋላ እንግዲህ በጣም አዘነ። ምንም ማድረግ አይቻልም። ከዛ በኋላ ተነስቶ እንግዲህ ሄደች ማለት ነው። ከዛ በኋላ አቶ አምናን እንግዲህ ብቻውን እያንሰላሰለ በጣም እንትና ለማለት ነው። እናት ዛህራ ልጄ አምናን
ምሳ ደርሷል አሉት። እናቴ ዛህራ ብሌን የት ነው ያለችው ሲላት፣ ብሌን በጣም አዝናለች ልጄ፣ ምን እንደማደርግም አላቅም፣ ምግብ እየበላች አይደለም፣ ልቧ ተሰብሯል። እናቴ ዛህራ እኔ ራሴ ግራ ተጋብቻለሁ። ምንም በዚህ ጋር የእናቴ ሞት፣ በዚህ ጋር ደግሞ ያርግዣለሁ አለች። እንዴት እና በምን እንደተፈጠረ አላውቅም የኔ ልጅ፣ ሁሉም እውነታ በአንዴ አይወጡም፣ ግን እውነታውን ትደርስበታለህ። እናቴ የምታውቂ ነገር አለ እንዴ ስላት፣ አይ ባውቅም ምንም ልልህ አልችልም እኔ አሁን የኔ ልጅ። ስለዚህ አሁን አንተ ብቻ ዝም ብለህ እኔ ምልህን አድርግ። እሺ እናቴ ምንድን ነው? ከቻልክ ከብሌን ራቅ። ምን? አዎ የኔ ልጅ ከቻልክ ከብሌን ራቅ። ምክንያቱም አንተ በቀረብካት ቁጥር እሷ እየተሰቃየች ነው። ስለዚህ እናቴ እንደዚህ ትይኛለች ብዬ አልጠበቅኩም ነበረ፣ ግን እውነት በጣም ነው እንትን ያልኩትኝ። እኔ እንዴት ከሷ መራቅ እችላለሁ አለቻት። ከዛ በኋላ ምን ላድርግ ልጄ፣ ግራ ገብቶኝ እኮ ነው። አይ አውቃለሁ፣ ግን ደግሞ እኔ ከሷ መራቅ አልችልም እናቴ፣ በጣም ይቅርታ። ምክንያቱም ያለችኝ እሷ ብቻ ናት። ይሄንን ካልክ እኮ ቀለበቱ ላይ ነው ሁሉም ነገር የተበላሸው የኔ ልጅ። እሷ በፍጥነት ቀለበት እንዲደረግላት ለምን ወሰነች? ይሄን ነገር ማሰብ ነበረብህ ልጄ፣ ያምናል። ለማንኛውም ልጅቷ በጣም ተጎድታለች ብሌን። እናቴ አያስቡ፣ እኔ እንደምንም ብዬ አግባብቼ እንትንላታለሁኝ፣ አታስቢ እናቴ ዛህራ አላት። እሺ ያለች እና ሄደች። ከዛም እሱ ብሌን ጋር ሄደና እንግዲህ ክላሷ ውስጥ ለምንድን ነው የምታለቅሽው ሲላት፣ ዝም ብዬ ነው ያለቀስኩት አለችው። ከዛ በኋላ ዝም ብለሽማ አይደለም የኔ ልጅ፣ ምንድን ነው የሆንሽው? አረ ምንም አልሆንኩም፣ ዝም ብዬ ነው አልኩ እኮ። ሀይ ዝም ብለሽ አይደለም። ከዛ በኋላ እንግዲህ ተናገረች ማለት ነው። ሁሉንም ነገር ተናገረች ብሌን። ከዛ ከኔ ራቅ፣ አቶ አምናን ከኔ ራቅ አለችው። አይ እንደዛ ማድረግ አልችልም አላት። ከዛ በኋላ ለምንድን ነው የማትችለው? በቃ ከኔ ራቅ። አንተ አሁን የልጅ አባት ልትሆን ነው። ተይ እንደዛ አትበይ። እንዴት ለምን አልልህም? አምናን የልጅ አባት ነህ፣ አምነህ ተቀበል። ብሌን እውነታውን ልንገርሽ፣ እኔ አንቺን በጣም አፍቅርሻለሁ ሲላት፣ ልጅቱ ልቧ ለሁለት ክፍል አለ። ምን? አዎ ብሌን፣ ወደድሽም ጠላሽም አንቺን አፍቅርሻለሁ። እቺ ደግሞ አስመሳይ እንደሆነች ውስጤ በተደጋጋሚ ይህን እየነገረኝ ነው። ሲጀመር እናቴም በፍጹም አልወደደቻትም ነበረ። ታዲያ ምን እንደማድረግ አላቅም፣ ብቻ ግራ ተጋብቻለሁ አለ። ከዛ በኋላ ይኸውልህ ግራ ከመጋባት በፊት አንተ ወስን፣ ከዛ በኋላ ሁሉም ነገር ይስተካከላል አለችው። ምን ልወስን? ትሁት ማነሽ? ብሌኔ ምንድን ነው መወስነው? እስኪ ንገሪኝ። እኔ ግራ ተጋብቻለሁ፣ ምን እያሰብኩ እንደሆነ አላውቅም። አሁን ያለህበትን ነገር እኔ እረዳሃለሁ አቶ አምናን፣ ግን ደግሞ እንደዚህ አይደለም። ወደ ራስህ ተመለስ። ምክንያቱም ከራስህ ጋር አይደለህም። ምን እያደረግክ እንደሆንኳ አታውቅም። ትሁቴ ማነሽ? ብሌኔ ለይን እኮ ነው የምወድሽ፣ ይሄን ስለምትረጂኝ። አየሽ ሁሉም የራሱን እንትን ያጧጥፋል እንጂ ምን እንዴት ነክ ተሻለ ኮይ አንድም ሰው የሚለኝ ሰው የለም። አንቺ ግን በጣም ነው የምታስብልኝ። ስለዚህ አሁንም ደግሞ እኔ መቼም አንቺን ልተውሽ አልችልም። ከዛ በኋላ ሀይ እኔ እንኳን ብተወኝ ነው የሚሻልህ፣ ምክንያቱም ለእኔ አንጠቅምህም። ለእኔ የሚሆንም ደግሞ ፈጣሪ ይሰጠኛል። ተይ እንጂ እንደዛ አትበይ። አንቺ የኔ ብቻ ነሽ። እኔ አንቺን አሳልፌ ለማንም መስጠት አልፈልግም። እባክሽን ብሌን እንደዚህ አትበይኝ አላት። እንዴ አቶ አምናን ራስ ወዳድማ አትሆን እንጂ አንተ እኮ የራስህን መርጠህ ይዘሃል። ታዲያ እኔም ደግሞ በቃ አውቃለሁ፣ አወድሃለሁ፣ ግን ደግሞ ምንም ማድረግ አልችልም አለችው።
ከዛ በኋላ እንግዲህ አንድ ሁለት እየተባባሉ በጣም ከፋው። ውስጡ በጣም ደማ፣ በጣም አለቀሰ። በቃ እሱ ሲያለቅስ ደግሞ ከፋትና ተነስታ እንባውን መጥረግ ጀመረች። ከዛ በኋላ ብሌን አቤት አቶ አምራን ትወጂኛለሽ? አዎ። ታፈቅሪኛለሽ ሲላት እንግዲህ ዝም አለችው። ተናገሪ፣ ታፈቅሪኛለሽ ብሌን? አዎ አቶ አምራን በጣም አፈቅርሃለሁ። ግን ምን ዋጋ አለው? አንተ የሌላ ሰው ነህ። ግን ምን ዋጋ አለው? አንተ የልጅ አባት ልትሆን ነው ስትለው ስቅስቅ ብሎ አለቀሰ። እመኝኝ የኔ ቆንጆ፣ እኔ አንቺን የራሴ ከማድረግ ወደ ኋላ አልልም። አንቺ የኔና የኔ ብቻ ነሽ። ስለዚህ እባክሽን ከዓይንሽ አንድ ዘለላ እንባ እንድትወርድ አልፈልግም። አቶ አምናን እየቀለድክብኝ ነው እንዴ? እውነቴን ነው ብሌን አፈቅርሻለሁ አላት። እንግዲህ ሲፈንም አሁን ላይ ግራ ተጋብታለች ማለት ነው። በጣም ግራ ተጋብታለች ሲፈን ማለትም ወይዘሪት ሜርሲ እንግዲህ ጉድ ሰርታታለች እንዳያቸዋት ማለት ነው። እንዳያቸዋት ሜርሲ አሁን እንትን ብላለች ማለትም እያስፈራራቻት ነው በቪዲዮ ማንን? እችን እንትና ሲፈንን። ስለዚህ አሁን ሜርሲ አድርጊ ያለቻትን በሙሉ ታደርጋለች። ማን? ሲፈን። ስለዚህ አሁን ደግሞ ቀጣዩዋ ወይዘሪት ጄሪ ናት። ጄሪ ሴትይቱ ከሜርሲ ጋር እንዳትቀርቢ ብላታለች። ከሜርሲ ጋር እንዳትቀርቢ ስላለቻት ሜርሲ አሁን ለምንድን ነው ከኔ የሸሸሽው ስለምትላት፣ ከዛ በኋላ እንግዲህ የሚፈጠረው ነገር ከባድ ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?